አዲስ አበባ የልጆቿን ደም መቼ ነው መጠጣት የምታቆመው? ወደ ፖሊስ ጣቢያው እንደደረሱ ግን የታሪክ አዙሪቱ በክፉ ገጠመኝ ተደገመ። ቀደም ሲል ቂም ይዞበት የነበረው የፖሊስ አባል በጣቢያው ደጃፍ ላይ 4 ጥይቶችን ተገኝ ላይ አርከፈከፈባቸው። የአዲስ አበባ ልጆች ዕጣ ፈንታ ከታሪክ አዙሪት እስከ ተገኝ ኦሮሮ ግድያ። በጸጥታ ኃይሎች በግፍ ስለተገደለ ወጣት ዜና መስማት ለአዲስ አበባ ልጆች አዲስ አይደለም። ይህች ከተማ የኢትዮጵያ የፖለቲካ ማዕከል ብቻ ሳትሆን የወጣቶቿ ደም በየአደባባዩ የፈሰሰባት የታሪክ ምስክርም ናት። ከንጉሱ ዘመን ጀምሮ ደርግ ሳይራራላት ኢህአዴግ በምርጫ 97 አፈሙዙን አዙሮባቸዋል በከተማዋ ወጣቶች ላይ። የለውጡ መንግስትም ስልጣኑን ለማደላደል በመጀመሪያዎቹ ወራት የመጀመሪያ ጥይቱ በሰላም ቆዩ ፍትህን በጠየቁ የአዲስ አበባ ልጆች ላይ ነበር። ዛሬ የምንነግራችሁ ታሪክ የአንድ ወጣት ታሪክ ብቻ አይደለም፣ የታሪክ አዙሪት ሰለባ የሆነችውን ከተማና የልጆቿን ሰቆቃ ጭምር እንጂ። ጤና ይስጥልን ውድ የውስጥ አዋቂ ዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? ዛሬም እንደሁል ጊዜው በሀገራችን የተከሰቱና አነጋጋሪ የሆኑ ጉዳዮችን ይዘንላችሁ መጥተናል። በሀገራችን ተጽዕኖ ፈጣሪ የሆኑ ሰዎች ፊት ለፊት ከሚታየው ህይወታቸው ባሻገር ያለውን ታሪካቸውን እንዲሁም በማህበረሰቡ ዘንድ አነጋጋሪ የሆኑ ጉዳዮችን እናቀርብላችኋለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሆኑን። የሽሮ ሜዳ ሰዎች ታታሪነት ሲነሳ አዲስ አበባ ውስጥ ብቻ ሳይሆን በመላው ኢትዮጵያ የሚታወቅና ልዩ ክብር የሚሰጠው ነው። ሽሮ ሜዳ የሀገር ባህል ልብስ ማዕከል ብቻ ሳይሆን የጥበብ የትዕግስትና የጠንካራ ስራ ተምሳሌት ነው። የሽሮ ሜዳ ሰዎች የኢትዮጵያን የሽመና ጥበብ ከትውልድ ወደ ትውልድ በማሸጋገር ረገድ ግንባር ቀደም ናቸው። አንድን ድርና ማግ አቀናጅተው በከፍተኛ ጥንቃቄና ጥበብ የሚሰሩት ጥልፍና ሽመና የሰዓታት ሳይሆን የቀናትና የሳምንታት ትዕግስትን ይጠይቃል። ይህ ደግሞ ለስራቸው ያላቸውን ከፍተኛ ፍቅርና ታታሪነትን ያሳያል። ወደ ሽሮ ሜዳ ጎራ ያለ ሰው የሚሰማው የመጀመሪያው ድምፅ የሸማ መወርወሪያ ተክ ተክ የሚል ድምፅ ነው። ሸማኔዎቹ ከንጋቱ 11 ሰዓት ጀምሮ እስከ ምሽት ድረስ በተቆፈረ ጉድጓድ ውስጥ ተቀምጠው እጅና እግራቸውን አስተባብረው ሲሰሩ ማየት የተለመደ ነው። ይህ አካላዊ ጥንካሬንና የአእምሮ ንቃትን የሚጠይቅ እጅግ አድካሚ ስራ ነው። የሽሮ ሜዳ ነጋዴዎች እንደነ ተገኝ ኦሮሮ ያሉ ታታሪ ወጣቶች ደንበኛን በማስተናገድ ረገድ በጣም ጎበዝ ናቸው። ምርታቸውን ለማስተዋወቅ፣ ደንበኛን ለማሳመንና ጥራት ያለውን ዕቃ ለገበያ ለማቅረብ ያላቸው ተነሳሽነትም እጅግ የሚደነቅ ነው። ብዙዎቹ ከትንሽ ተነስተው ራሳቸውንና ቤተሰባቸውን የለወጡ አልፎ ተርፎም ለሌሎች የሥራ ዕድል የፈጠሩ ስኬታማ ሰዎች ናቸው። የአካባቢው ሰዎች በሥራ ብቻ ሳይሆን በማህበራዊ ህይወትም በጣም የተሳሰሩ ናቸው። አንዱ ሲቸገር ሌላው ደራሽ ነው። በደስታም ሆነ በሐዘን ጊዜ አብሮነታቸው ጠንካራ ነው። ይህ መረዳዳት ደግሞ በስራቸው ላይ ተስፋ እንዳይቆርጡና አንዱ የሌላው ስኬት ደጋፊ እንዲሆን አድርጎታል። ባጭሩ የሽሮ ሜዳ ሰዎች በላባቸው ጥበብን የሚሰሩ ለስራ የማይሰለቹና የአዲስ አበባ አንዱ የጥንካሬ ምሰሶ የሆኑ ታላቅ ማህበረሰቦች ናቸው። የዛሬው ርዕሰ ጉዳያችን ተገኝ ባልቻ በጓደኞቹ ዘንድ ኦሮሮ እየተባለ የሚጠራው የሽሮ ሜዳ ታታሪ ወጣት ነው። ስኬታማ ነጋዴ፣ ቤተሰቡን ደጋፊ፣ ለጓደኞቹ ደራሽነቱ የሚታወቅ ወጣት ነበረ። ይሁን እንጂ በልማት ምክንያት የንግድ ሱቁ በመፍረሱና ንብረቱ በመጥፋቱ ለከፍተኛ የገንዘብ ኪሳራና ለስነ ልቦና ቀውስ መዳረጉን ቤተሰቦቹና በቅርቡ ያሉ ሰዎች ይናገራሉ። ተገኝ በጣም ለጋስ ነበር። ሱቁ ሲፈርስ ግን ተስፋ ቆረጠ። ከዚያ በኋላ ነው ነገሮች የተበላሹት። ይህ ቁጭት በአንድ ዕድለ ቢስ አጋጣሚ ከአንድ የፖሊስ አባል ጋር ወደ መጋጨት አደረሰው። አባቱ ሲሞት እንኳን እስር ቤት ሆኖ ሐዘኑን እንዲያሳልፍ ተገደደ። ከእስር ሲወጣ ያገኘው ግን የአባቱን መቃብር ብቻ ነበር። ሚያዝያ 29 ቀን 2018 ዓ.ም ተገኝ ከጓደኞቹ ጋር በተቀመጠበት ለጥያቄ ትፈለጋለህ ተብሎ በፖሊስ በፓትሮል መኪና ተጫነ።
ወደ ፖሊስ ጣቢያው እንደደረሱ ግን የታሪክ አዙሪቱ በክፉ ገጠመኝ ተደገመ። ቀደም ሲል ቂም ይዞበት የነበረው የፖሊስ አባል በጣቢያው ደጃፍ ላይ 4 ጥይቶችን ተገኝ ላይ አርከፈከፈባቸው። 4 ጥይቶች በአደባባይ በፖሊስ ጣቢያ በር ላይ። ይህ ግድያ የፖሊስን ሙያ ስነ ምግባር የጣሰ ብቻ ሳይሆን የግል ቂምን በደንብ ልብስ የመበቀል አሳዛኝ ድርጊት ነበረ። ፖሊስ ግድያውን ኢሰብአዊ ሲል ጠርቶታል። አጥፊው በቁጥጥር ስር መዋሉንም ገልጿል። ነገር ግን ነዋሪው ግራ ተጋብቷል። ግርግር ስለተፈጠረ ተገደለ የሚለው የፖሊስ ትርክትና 4 ጥይት በቂም ተተኮሰበት የሚለው የዓይን እማኞች ምስክርነት እርስ በርሳቸው ይጋጫሉ። በቁስቋም ማርያም ፍትህ ፍትህ የሚለው ድምፅ የከተማዋን ሰማይ አንቀጥቅጦታል። የተገኝ ግድያ ብቻውን የአንድ ኢትዮጵያዊ ብቻ ሞት ተብሎ ተነጥሎ የሚታይ አይደለም። በአሁኑ ወቅት የአዲስ አበባ ወጣቶች በ3 ዋና ዋና አደጋዎች ውስጥ ይገኛሉ። የፖለቲካው እስር፣ ያለ ፍርድ ቤት ትዕዛዝ በተለያዩ ምክንያቶች የሚታሰሩና ደብዛቸው የሚጠፉ ወጣቶች፣ በመስጊዶች መፍረስ፣ በቤተ ክርስቲያን መከፋፈል ምክንያት አደባባይ ወጥተው በጥይት የሚቆስሉና የሚሞቱ ወጣቶች፣ ከፍርድ ውጭ የሚፈጸሙ ግድያዎች እንደተገኝ ሁሉ የጸጥታ ኃይሎች ተመጣጣኝ ያልሆነ ኃይል ሲጠቀሙ የሚረግፉ ሕይወቶች። እነዚህ አደጋዎች በቅርብ ዓመታትም ያላቋረጡ አደጋዎች ናቸው። ያለ ምስክር የዓይን እማኝ ሳያያቸው ደማቸው ደመ ከልብ ሆነው የቀሩትን አዲስ አበቤዎች ደግሞ ቤት ይቁጠራቸው። በየእስር ቤቱ ያለ ፍርድ ቤት ትዕዛዝ የሚማቅቁ በሐሰት ውንጀላ የደረሱበት የጠፋ ወጣቶች አዲስ አበባ አሁንም የመንግስታት ስጋት፣ የሕግ አካላትና የባለሥልጣናት የእልህ ማብረጃ ከተማ መሆኗን ያመላክታል። አዲስ አበባ የልጆቿን ደም መቼ ነው መጠጣት የምታቆመው? መንግስት ተጠያቂነትን እናሰፍናለን ቢልም በተግባር ግን በየቀኑ አዳዲስ ኦሮሮዎች ይረግፋሉ። የፍትህ ስርዓቱ በቂም በቀል ለተሞሉ የጸጥታ አካላት መደበቂያ ሊሆን አይገባም። ተገኝ አልፏል። ቤተሰቡ ግን ዛሬም ፍትህን እየጠበቁ ነው። የታሪክ አዙሪቱ የሚቆመው ሕግ ከጠመንጃ በላይ ሲሆን ብቻ ነው። ለተገኝ ባልቻና በግፍ ለተገደሉ የአዲስ አበባ ወጣቶች ነፍሳቸው በሰላም ትረፍ እንላለን። ለቤተሰቦቻቸው፣ ለጓደኞቻቸው፣ ለወዳጅ ዘመዶቻቸው መጽናናትና ብርታትን ፈጣሪ ይስጣቸው። ውድ የዩቲዩብ ቻናላችን ተከታታዮች አብራችሁን ስለነበራችሁ ከልብ እያመሰገንን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንሁን። ላይክ እና ሼር በማድረግም ደግሞ ለሌሎች እንዲደርሱ ያድርጉ። ፈጣሪ ሀገራችንን ሰላም ያደርግልን። ቸር ይግጠመን።